ሰላም እንዴት ናችሁ? ረዲት ነኝ። ዛሬ እርግዝና እንዳለ ሊያሳያችሁ ስለሚችሉ ምልክቶች እነግራችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከነዚህ ምልክቶች ውስጥ የትኛው እንደታየባችሁ እስቲ ኮመንት ሴክሽን ላይ አስቀምጡልኝ። የመጀመሪያው እርግዝና እንዳለ ሊያሳይ የሚችል ምክንያት ምንድነው? የወር አበባ መቅረት ነው። የወር አበባ መቅረት 90% በሚሆኑ እርጉዝ ሴቶች ላይ የሚታይ ምልክት ነው። ነገር ግን ይሄ ሁል ጊዜ የሚፈጠረው እርግዝና ሲፈጠር ነው ማለት አይደለም። አንዳንድ ጊዜ በተለያዩ ምክንያቶች እርግዝና ሳይፈጠር የወር አበባ ሊቀር የሚችልባቸው ሁኔታዎችም ሊፈጠሩ ይችላሉ። ስለዚህ የሰራሁት ቪዲዮ ስላለ ሄዳችሁ ቼክ አድርጉት፣ የላችሁ ሊንኩ። ከዚህ ውጭ ግን የወር አበባችሁ ወቅቱን ጠብቆ የሚመጣ አይነት ከሆነና ሳይመጣ በቀረ በአንድ ሳምንት ጊዜ ውስጥ የእርግዝና ምርመራ ቢደረግ እርግዝና መፈጠሩ ወይም አለመፈጠሩ ልናውቅ የምንችልበት መንገድ ነው ማለት ነው። ግን ለመሆኑ የወር አበባ ቀረ የምንለው መቼ ነው የሚለውን እንመልከት። ያው እንደነገርኳችሁ ሬጉላር የሆነ በየጊዜው የሚመጣ የወር አበባ ካላችሁ መምጣት የነበረበት ቀን ከዛ ሲያልፍ የወር አበባ ቀረ ልንል እንችላለን። ነገር ግን እንደ ሳይንሱ አንዲት ሴት የወር አበባ ቀረባት ወይም ሳታይ ቀረች ሊባል የሚችለው በተከታታይ ለ3 ወራት የወር አበባ ሳታይ ተቀረች ነው ማለት ነው። ሁለተኛው ማቅለሽለሽና ማስመለስ ነው። በአብዛኛው ጠዋት ላይ ስለሚፈጠር ይሄ ነገር ሞርኒንግ ሲክነስ እንለዋለን። ይሄ እንግዲህ ከ50 እስከ 80% የሚሆኑ ሴቶች ላይ ይፈጠራል። በተለይ ደግሞ 4 ሳምንት ከሆናት በኋላ አንድ ሴት ይሄ ነገር ሊያጋጥማት ይችላል። ማቅለሽለሽና ማስመለስንም በዋነኝነት ደግሞ የሚያያዘው በእርግዝና ጊዜ ከሚመረተው ሂውማን ኮሪዮጎናዶትሮፒን ሆርሞን ከሚባለው ሆርሞን ጋር ነው እና እሱ እንግዲህ በከፍተኛ ሁኔታ በሚኖርበት ጊዜ ማቅለሽለሽና ማስመለስ የመፈጠር ቻንስ ይኖረዋል ማለት ነው። ከእርግዝናው ጋር ተያይዞ ከሆነ ወደ ሁለተኛው የእርግዝና ክፍል የምንለው ማለትም ከ3 ወር እስከ 6 ወር ባለው ወደዛ እየገባች ስትሄድ በራሱ የሚስተካከል ነገር ነው ማለት ነው። ማቅለሽለሽና ማስመለስን ለመቀነስ ሊያግዟችሁ ስለሚችሉ ነገሮች ከዚህ በፊት ቪዲዮ ስለሰራው እዚህ ጋር ያለናችሁ ቪዲዮ ሄዳችሁ እንድትመለከቱት ጋብዛችኋለሁ። ሶስተኛው ምልክት የድካም ስሜት ነው። የድካም ስሜት በተለይ ደግሞ ፕሮጀስትሮን ከሚባለው ሆርሞን ጋር ይያያዛል እና በእርግዝና ጊዜ የፕሮጀስትሮን ሆርሞን በከፍተኛ ሁኔታ ስለሚመረት ከሱ ጋር ተያይዞ ድካም ስሜት እንዲፈጠር ሊያደርጉ የሚችሉ ሆርሞኖች ደግሞ ይመረታሉና በዛ ምክንያት የድካም ስሜት ሊሰማን ይችላል ማለት ነው። ስለዚህ በዚህ ሰዓት ምን ማድረግ ያለብን? እረፍት ማድረግ ነው ያለብን ማለት ነው። ሶስተኛው ምልክት ምንም እንኳን ሙሉ ሰዓት ተኝታችሁ እረፍት አድርጋችሁ ቢሆንም እስቲል የድካም ስሜት የሚሰማችሁ ከሆነ አንዱ የእርግዝና ምልክት ሊሆን ይችላል ማለት ነው። ሌላው የጡት ህመም ነው እና ጡታችሁ ከመታመም በተጨማሪ ደግሞ ጠጣር ሆኖ የመሰማት ነገር ማለት ነው። ይሄም ደግሞ በብዙ ጊዜ የወር አበባ ሊመጣ አካባቢም እንደሱ አይነት ነገር ይፈጠራል። በእርግዝና ጊዜ የተለያዩ በተለይ ኤስትሮጅን፣ ፕሮጀስትሮን እንላቸው ሆርሞኖች መጠናቸው ከፍ ማለት ከሌላው ጊዜ የተለየ ነገር ስለሚኖራቸው በሱ ምክንያትም ጡታችሁ የመጠጠር ነገርና ህመም የመሰማት ነገር ሊኖረው ይችላል ማለት ነው። ሌላኛው በተደጋጋሚ ሽንት መምጣት ነው። ይሄ እንግዲህ በእርግዝና ጊዜ ወደ ኩላሊታችን የሚሄደው የደም መጠን ከፍተኛ ይሆናል። ስለዚህ በዛ ምክንያት ቶሎ ሽንት የመምጣት ነገር ሊኖር ይችላል። 70% የሚሆኑ እርጉዝ ሴቶች ላይ ይሄ ነገር ይታያል። እርግዝናው እየገፋ በሄደ ቁጥር ደግሞ ይሄ ሊጨምር ይችላል፣ ቶሎ የመሽናታችን ነገር። ያ የሚሆንበት ምክንያት ምንድነው? ማህፀን ከፍ እያለ በሚሄድ ጊዜ የሽንት ፊኛ የመጫን ነገር ይኖራል። ስለዚህ ቶሎ ሽንታችን ሊመጣ ይችላል ማለት ነው። እንደ ድሮ ይዘን መቆየት ላንችል እንችላለን ማለት ነው። ሌላኛው ምክንያት ሽንት ቶሎ መምጣት ነው ማለት ነው። ሌላው ከ50 እስከ 90% የሚሆኑ ሴቶች ላይ ደግሞ የሚታየው የተለየ ምግቦችን የመጥላት፣ ድሮ የምትወዳቸውን ምግቦች ላይ ሴንሲቲቭ መሆን አለመፈለግ፣ እንዲሁም ደግሞ ያልተለመዱ ምግቦችን መፈለግ ነው። ይሄ በዋነኝነት የሚያያዘው በእርግዝና ጊዜ ከሚፈጠሩ ሆርሞኖች ጋር በተያያዘ እነዚህ የማሽተት እና የመቅመስ ሴንሶቻችን ይለያሉ፣ በጣም ከፍተኛ ይሆናሉ፣ ሴንሲቲቭ ይሆናሉ። በዛ ምክንያት ድሮ የምንወዳቸው ምግቦች ልንጠላ እንችላለን። በዚህ ዙሪያ ለምን አማረሽ በሚል ይሄንን ቪዲዮ ሰርቼላችኋለሁ። ያው ከጀርባ ያለውን ሳይንስ ያስረዳችኋል ማለት ነው። ሄዳችሁ እንድታዩት ጋብዛችኋለሁ። ሌላው 50% የሚሆኑ ሴቶች ላይ ደግሞ የሚያጋጥም ነገር የስሜት መለዋወጥና የስሜት አለመረጋጋት ነው። ይህም ከሆርሞኖቹ ጋር ይያያዛል። በትንሽ ነገር በጣም ልትበሳጩ ትችላላችሁ። ማለት በትንሽ ነገር ሲባል ለሌላ ሰው ትንሽ ነው ብሎ በሚያስበው ነገር የድሮ ስሜት በማይሰጣችሁ ነገር ላይ በጣም ኢሞሽናል ልትሆኑ ትችላላችሁ። ይሄ ደግሞ ከእርግዝና ጊዜ ከሚፈጠሩ ሆርሞኖች ጋር ተያይዞ የሚመጣ ነገር ነው ማለት ነው። ስለዚህ ይሄ የሚያጋጥም ነገር ስለሆነ ራሳችሁን ለማረጋጋት መሞከርና እንዳላውቃችሁ ካወቃችሁ ያው ስሜታዊ ስትሆኑ ራሳችሁን ለማረጋጋት ትችላላችሁ ማለት ነው። ሌላው
ትንሽዬ ጠብ የምትል ደም መፍሰስና ቁርጠት መኖር። ይሄ በተለይ እርግዝና እንደተፈጠረ አካባቢ አንዳንድ ሴቶች ላይ የሚያጋጥም ሲሆን ኢምፕላንቴሽን ብሊዲንግ እንለዋለን። እንግዲህ ማህፀን ውስጥ የወንድና የሴቷ ዘር ከተገናኘ በኋላ ሄዶ ይጣበቃል ማህፀን ግድግዳ ላይ ማለት ያ ኢምፕላንቴሽን ይባላል። እና በዛ ጊዜ ትንሽዬ ደም መፍሰስ ነገር ሊኖር ይችላል ማለት ነው። ያም አንዱ ምልክት ሊሆን ይችላል። ይሄ ደግሞ ከ25 እስከ 30% የሚሆኑ ሴቶች ላይ ያጋጥማል ማለት ነው። ታዲያ እነዚህ ነገሮች ሲያጋጥሟችሁ ምንድነው ማድረግ ያለባችሁ የሚለውን ስንመለከት አንደኛ በተቻለ መጠን በቶሎ የእርግዝና ምርመራ ማድረግ ነው። ስለ ቤት ውስጥ የእርግዝና መመሪያ በተደጋጋሚ ቪዲዮ ሰርች ይላችኋል፣ ሄዳችሁ ብታዩት ደስ ይለኛል። እንዴት አድርገን እንደምንጠቀመው ስቴፕ ባይ ስቴፕ የሚያሳይ ቪዲዮ አለ እዚህ ጋር። እንዲሁም ደግሞ በአጠቃላይ ስለሱ ማወቅ ስላለባችሁ ነገር ደግሞ ባይዘው የመጀመሪያ ቪዲዮ የነበር እሱ ቪዲዮ እሱም አለላችሁ ማለት ነው ማየት ከፈለጋችሁ ነው። በተለይ ይሄ የእርግዝና መመርመሪያ ደግሞ በትክክል የሚሰራው ወይም ደግሞ ትክክለኛ ውጤትን የሚያሳያችሁ ወቅቱን ጠብቆ የሚመጣ ከሆነ የወር አበባ በቀረ በመጀመሪያው ሳምንት ውስጥ ቼክ ስታደርጉ ነው ማለት ነው። ስለዚህ በዚህ ጊዜ ውስጥ አይታችሁ ቼክ ማድረግ ትችላላችሁ ማለት ነው። ከፈለጋችሁ ደግሞ ጤና ባለሙያዎች ጋር ሄዳችሁ ቼክ ማድረግ ትችላላችሁ ማለት ነው። ቼክ ካረጋችሁ በኋላ እርግዝና አሁንም ከሌለ ደግሞ ማድረግ ያለባችሁ ምንድነው? ከእርግዝና ውጪ የወር አበባ ሊቀር የሚችሉባቸው መንገዶች አሉ። እነሱ ላይ ከሕክምና ባለሙያዎች ጋር በመመካከር የሚደረገውን ነገር ለማድረግ መሞከር ነው ማለት ነው። እርግዝና ደግሞ እንደተፈጠረ በቤት ውስጥ የእርግዝና መመሪያ ካወቃችሁ ደግሞ በመጀመሪያው ትራይሚስተር የምንለው ማለትም በመጀመሪያው 3 ወር ውስጥ ሄዳችሁ ብቻ በተቻለ ፍጥነት ቢሆን ጥሩ ነው የእርግዝና ምርመራ ማድረግ ነው፣ የእርግዝና ክትትል ማድረግ ነው ያለባችሁ ጤና ባለሙያዎች ጋር ሄዳችሁ ማለት ነው። ያው እርግዝና እንዳለ በትክክል ኮንፈርም ሊያደርጉ ከሚችሉ ወይም ደግሞ ለማወቅ ከሚረዱ ነገሮች ውስጥ የመጀመሪያው አልትራሳውንድ ነው። ይሄ ቅድም ያልኳችሁ የእርግዝና መመርመሪያው ያው እርግዝና እንዳለ ያሳያል እንጂ እርግዝናው የት እንደተፈጠረ፣ ምክንያቱም አንዳንድ ጊዜ ከማህፀን ውጭ እርግዝና ሊፈጠር ይችላል። ባይዘዎች ለማህፀን ውጭ እርግዝና የሰራሁት ቪዲዮ አለ፣ ሄዳችሁ ቼክ ብታደርጉት ደስ ይለኛል። አንዳንዴ ከማህፀን ውጭ እርግዝና ሊፈጠር ይችላል እና ያኔ ማወቅ የምትችሉበት መንገድ ነው ማለት ነው ይሄ አልትራሳውንድ የምንለው። እና ስለ ራሳችሁ ደግሞ ሙሉ ጤና ምርመራን ማድረግ ይኖርባችኋል። ስለዚህ የእርግዝና ክትትል መጀመር አለባችሁ ማለት ነው። ስለ ኤርሊ ሳይንስ ኦፍ ፕሬግናንሲ ወይም ደግሞ እርግዝና እንደተፈጠረ የሚያሳዩ ምልክቶች የሰራላችሁ ቪዲዮ ይህን ይመስል ነበር። ምናልባት ጥያቄ የፈጠረባችሁ ነገር ማብራራላችሁ ነገር ካለ ወይም ደግሞ በቀጣይ እንሰራላችሁ የምትፈልጉት ቪዲዮ ካለ እንደተለመደው ኮመንት ላይ አስቀምጡልኝ። ማዛሬን እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ማድረግ ብቻ ሳይሆን የኖቲፊኬሽን ቤሏን በመጫን ሁሉም ቪዲዮዎች እንዲደርሷቸው አድርጉ። በተጨማሪ ሌሎች የማህበራዊ ገጾቻችን እንድትመለከቱ ደስ ይለናል። ፌስቡክ አለን፣ ቲክቶክ አለን፣ እንዲሁም ደግሞ ቴሌግራም ቻናላችንን ፎሎ ማድረግ እንዳትረሱ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው ቻው።